ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። ተወዳጁ ድምፃዊ ለእናቱ እንዲሁም ደግሞ ለኢትዮጵያውያን እናቶች የሚሆን አዲስ ስራውን አውጥቷል። እንግዲህ በተለያዩ ስራዎቹ እናውቀዋለን። በቅርብም አዲስ አልበሙን ለአድማጭ አቅርቦ ነበረ። ሳሚዳን የኔ ብቸኛ ሲል ስለ እናቱም ስለ ኢትዮጵያን እናቶችም ጭምር እሱን የሚገልጽ ስራ ነው ያወጣውና የዓለም እናቶች ቀን መነሻ አድርገን እናወራዋለን። ሳሚ እንደምን አለ? እንዴት ነህ? ሰላም ነው ወይ? ይመስገን፣ ደስ ብሎኛል ስለተገናኘን። እንግዲህ የኔ ብቸኛ ብለህ መታሃል፣ ስለ እናት ተጫውተሃልና መጀመሪያ ማህበራዊ ትስስር ገጽ ላይ ስመለከት የመጀመሪያ ይሄን ሙዚቃ ከመስራት ጋርም በተገናኘ ያው ስቱዲዮ አለ የሙዚቃ ስራዎችን የምታከናውንበት ፈጠራዎች የሚመረቱበትና እሱን እንዲጎበኙ አድርገሃል። ከሱ ልጀምር። እናትህ ከስቱዲዮ ጋር የነበራቸው ቆይታ ምን ይመስል ነበረ? ሩፍታፕ ስቱዲዮ እንድትመጣ፣ የኔ ስቱዲዮ የሚባለው ሩፍታፕ ስቱዲዮ ነው የሚባለው፣ እዛ እንድትመጣ ጋብዣት ነበረ። ምንግነው በዚህ ደረጃ ከተሰራ በኋላ አይተው አታውቅምና እንዴት መሰለ እናቶች የሆነ በህይወት የሆነ ነገር እንዳደረክ ምናምን እንዲያውቁ ስታደርጋቸው ከመጠን በላይ ነው የሚደሰቱት ማለት ነው የሚኮሩት። እና ያንንም ስሜት እንድታጣጥመው ፈልጌ ነበረ። በጣም ደስ አላት ማለት ነው። ከዛ ደግሞ ባለፈ የእሷንም ሚውዚክ ቪዲዮ አብረን እንደምንቀርጽ ምናምን ስነግራት ደግሞ በጣም ኤክሳይት አደረገች ማለት ነው። በጣም ተደሰተች። እና ለእንደዛ ነው ለእናቶች ማሳየት ያስፈልጋል። ትንሽም በህይወታችን የተወሰነች ለውጥም ሲመጣ እንዲኮ በህይወት ይሆናል እንዲ ያለ አዳዲስ ነገሮች እንደዚህ ያሉ ስትላቸው ማንም ከሚደሰተው በላይ እነሱ ናቸው በጣም የሚደሰቱት። ብዙ ጊዜ ወላጆች እናቶች ሁሌ ልጅ ነህ ብታገባም ብትወልድም የሆነ ቦታም ብትደርስም በቃ ልጅ ነህና መሰሰት አላቸው እና የሆነ ትልቅ ቦታ ስትደርስና ስኬት ብለህ የምትጠቅሳቸው ነገሮችን እነሱ ሲመለከቱ የበለጠ ደግሞ እድሜ ይቀጥልላቸዋል። ስሜታቸው እንደዛ ነው። እና ምን አሉ? አመሰገኑ? መረቁ? እንደው ጥቂት ስለሱ ብትነግረኝ። እሱማ ያው በቃ የዕለት ተዕለት እንትኗ ነው የምታደርገው ነገር ነው። የሚገርም መሳሳቱ፣ መመረቁ፣ ሁልጊዜ መከታተሉ። አሁን አንተ መግቢያ ላይ ሁልጊዜ ልጅ ነን ያልከው በጣም ትክክል ነው። እኔም አንድ እዚህ ሙዚቃ ላይ የተጠቀምኩት ስንኞች ይህንን ነው የሚገልጸው። በእውቀት ቀለም በሆነ የመጠኩኝ በስልጣኔ ሀገር ያስጨነኩኝ ይሄ ሁሉ አንቺ መሽ ሊገርምሽ ሁሌም ልጅ ነኝ እኔ ለአንቺ ልጅሽ በመንገዴ ጸሎትሽ ይቀድማል ስንቱን ችግር ይዞ ያሻግረኛል ምናን እያለ ይሄዳል። ሁልጊዜ ነፍስያሽ ይነግርሻል ምናን ይላል። ምንድነው ልጆች ስለሆነ ለነሱ ሁልጊዜ አደጋ እንዳይደርስብን መንገዳችን እንዳይበላሽ በማንኛውም መንገድ በጸሎታቸው ያስቡናል። ስትመጣ ያደረገችው ያንን ነው አይታ በቃ አንድ ነገር አለ ማለት ነው፣ ጥሩ መንገድ ላይ ነው ማለት ነው የሚለው ነገር ልቧን በተወሰነ ያሳርፏልና መረቃት አድርጋ ከኔ ጋር የሚሰሩ ልጆችንም አመስግና ስማቸው ምናምን ነው የሄደችው። የኔ ብቸኛ እንዴት ታሰበ? እንዴት አሰብከው? እንዴት ስለሳቸው መጽሐፍ ወይ ደግሞ በሳቸው ስለሌሎች መናገር ፈለክ? ያው እንግዲህ እንደ ሙዚቀኛ ከሆንክ በህይወት ውስጥ ደግሞ በጣም ትርጉም ላላቸው ነገሮች የተወሰኑ ነገሮችን እያስቀመጥክ መሄድ አለብህ። በኋላ ላይ አጠቃላይ የሙዚቃ ህይወት ሲነበብ ያነሳቸው ነጥቦች እንዳለ ተነስተው ነው አንተን የሚሰሩና እንዲህ አይነት ሰው ነበር የሚያስብሉት። በዛ ውስጥ ደግሞ እኔ በተሰራውበት ውስጥ የእናቴ አስተዋጽኦ በጣም ከፍተኛ ነው። እንዳልከውም ደግሞ ሁላችንም ለእናቶቻችን የማይለያይ የማያዋዥቅ ፍቅር ነው ያለን እና ያ ሁላችንም ያመሳስለናል። የሚገርመው ነገር ግን አንድ ብቻ ነው ያለን። ያ ብቸኛ ያደርጋቸዋል። በህይወታችን አንድ እናት አንድ ጊዜ ነው የሚሰጠን እና ደግሞ የሁሉም እናቶች ፍቅራቸው ለልጆቻቸው ምንም የማይዋዥቅ የማይለያይ ፍጹም የሆነ አንኮንዲሽናል ነው። በቃ በጣም ባስከፊ ሁኔታ ውስጥ ብትሆን በበሽታም በምንም በዚህ በህግ ነገሮች ሁሉ ራሱ አንተ በጥፋት መንገድ ውስጥ ሆነ ራሱ ሰዎች ቢያገሉ ቢርቁ አንድ ካንተ ጎን ሊቆሙ የሚችሉ እናቶች ናቸው። በእሷን ካጣሁኝ ሌላ እንደዚህ መተካበት ምናምን
እንትን የለም ያንን ክፍተት የሚሞላ ትልቅ ነገር አይኖርህም እና ትልቅ ማጣት ስለሚሆን በህይወታችን አንዴ ነው ያለችው እሷ። ለዛ ነው እኔ ርዕሱን የኔ ብቸኛ ያልኩት። ይሄ ደግሞ ሀሳብ ሁላችንም ደግሞ የሚያስማማም ነው ስሜቱን ስለምናውቀው ማለት ነው። ፎቶን እያየሁት ነበረ አንተ ማህበራዊ ትስስር ገጽ ላይ እንዳንተ ጣይም ያሉ ናቸው፣ በጣም ትመሳሰላላችሁና እስቲ ጥቂት ነገርን አስተዋውቀን። ማን ይባላሉ? ምን አይነት እናት ናቸው? የኔ እናት ስሟ ሙሉነሽ ዘውዴ ይባላል። አባቴ ትንሽ እሱ ትንሽ ቀላ ይላል፣ ቀዳማ ነው ይባላል። እንደዛ አይነት መልክ አለው። የኔ አንዳንድ ወንድሞቼም ትንሽ ወደ ላይት ስኪን ያደላሉ የተወሰኑት በአባቴ በኩል። እናቴ ደግሞ ጠይም ዳማ አይነት የምትባል ነች እና እኔ ደግሞ ወደ እሷ ሞር አደላለሁኝ። የፊት ቅርጻችንም ምናችንም ሁኔታችን ይመሳሰላል። ከዛ በላይ ግን በጣም ብዙ የባህሪ ደግሞ ውርርስ ላይ ብዙውን ነገር የወሰድኩት ከሷ ነው ማለት ነው። አንዳንዴ በጣም እስከሚያስገርመኝ እሷን የምመስልበት ሁኔታዎች አሉ። አንዳንድ ውሳኔዎቼ ላይ፣ አካሄዶቼ ላይ ጥንቃቄ የማደርግ ከሆነ ምናምን እና ያንን ከብዙ ጊዜ በኋላ እንግዲህ እሷ ያው በየጊዜው ስለምታስተውል ነው መሰለኝ አንዳንዴ ስናወራ የኔን አብዛኛውን ነገር አንተ ስለወሰርክ የምልህን አንተ ነህ በደንብ የምትሰማው ብዬ አስባለሁ እያለች ነው ንግግር ምትጀምርልኝ እና ያ ይገርመኛል። እናቴን እኔ ያው ማጂሽያን ነው ምላት። ብዙ እንደዚህ ጥበበኛ ናቸው አይደለ? ብዙ እናቶች እንደዛ እኮ ብዙ እናቶች ያው እንደ ማጂሽያን ናቸውና ለምሳሌ አንድ ከምትሰራቸው ማጂኮች ከትምህርት ቤት ምናምን ስንመጣ ምሳ ሳትሰራ ሊሆን ይችላል፣ በተለያየ መንገድ ሌላ ስራዎች እየሰራች ምናምን እንዴ መጣችሁ እንዴ ምናምን ትላለች። ሁልጊዜ ያው እቤት አለች። እሷ ከሌለች ቤቱ በቃ በድን ነው እና ማዘር ነው የምንለው ገና በቃ ከበር ማዘር እያለ ስለምንገባ እንዴ መጣችሁ እንዴ ምናምን ትልና ይሄ ማንደጃውን ምናምን ሳብ ስታደርግ እናያለን ማለት ነው። ወዲያውን ይገባ እንዴ ማሚ ምንድነው ላይክ ምሳ አልሰራሽም እንዴ ምናምን ስለ ቆይ እንዴት ነበር ትምህርት እስቲ ቆይ ምናምን እያለች በ5 ደቂቃ ውስጥ እኔ እንዴት አላቅም ብቻ እኔ እንዴት እንደምታረገው ወይ እኔ ብቻ ማጂክ ነው ብዬ ነው የማስበውና እኛ በሰል ነው የምንለው ያንን ምግቧን ማለት ነው። ደግሞ እንዲህ አይነት ምግብ በጣም ነው የሚጣፍጠው። አው እሱ በቃ ቁጭ ታረጋለች ማለት ነው። እያወራችን ነው ግን ንዴቴ እኔ ኢቭን እንት ሳይል በደንብ ሳይበስል ነው የሷ ምግብ ያ በሰል ገጭ የሚለው እና ማጂክ ነው። ሁሉ ጊዜ እናወራዋለን እንደዚህ የምታረግልን ብዙ አስገራሚ ታሪኮች የታጨቁ አሉ በህይወት ውስጥና ሁሉም ደግሞ በየቤቱ እናቶቻችን እንደዛ በዛ መንገድ ነው ያሳደጉን። በትንሽ በጀት ግን ብዙ ልጆችን ብዙ ሳይከፋን ለቁም ነገር አድርሷልና ይገርማል። ከዛ እናቶች መካከል ነች የኔም እናት። በጣም ደስ ይላል። ሲሰሙት ሙዚቃውን ምስሉን ሲመለከቱት ምን አሉ? አው ስታየው በጣም ነው የተደሰተችው። በጣም በቃ ዩቲዩብ ላይ ነው ያሳዩአትኝና እንደዚህም ይወጣል ብላ አላሰበችም። በጣም ተደነቀች። የእናቶች ቀን ላይ ነው የምንገኘው። ስለዚህ የበዙ ነገሮችን ብዙ ስላወራንባቸው አንደጋግመውም ለኢትዮጵያ እናቶች የኔ ብቸኛን መነሻ አድርገህ ስለ ኢትዮጵያ እናቶች ለኢትዮጵያ እናቶች የምታስተላልፈውን መልእክትና አድምጥና ሙዚቃውን ጋብዘን እናበቃለን። የኢትዮጵያ እናቶች በእውነት በጣም መመስገን ያለባቸው፣ ልንንከባከባቸው ልንጠብቃቸው የሚገቡ ናቸው። በጣም በብዙ ፈተና ውስጥ በብዙ አይነት ስቃ ውስጥ ማልፈው እኛ ግን አንድም እንዳይሰማን እንዳይከፋን እና ለቁም ነገር እንድደርስ ሁሉን ጥረት አድርገዋል። ከራሳቸው ላይ የቀነሱ ስለ ሰውነታቸው፣ ስለ ውበታቸው፣ ስለሚመገቡት ነገር፣ ስለሚለብሱት ነገር ሳያስቡ እኛን አስቀድመው ነው እዚህ ደረጃ ያደረሱንና የኢትዮጵያ እናቶች በጣም መከበር አለባቸው፣ መወደስ አለባቸው። ሁልጊዜም ደግሞ እኛ በበረታን ሰዓት ከነሱ ጎን ልንቆምና እንደምንወዳቸው እንደምናከብራቸው የነሱንም ሀሳብ ደግሞ ተቀብለን ለቁም ነገር እንደምንደርስ ልናሳያቸው ይገባል ብዬ አስባለሁ። የኔ ብቸኛ የሚለውን እንግዲህ ስለምትጋብዝልኝ ደስ ብሎኛል። በጣም አመሰግናለሁ። ሁላችሁም የኢትዮጵያ እናቶች ለኛ
የብቸኛችን ናችሁና እንወዳችኋለን፣ እናመሰግናለን ላለሁ። በጣም እናመሰግናለን ሳሚ ለነበረን ጊዜ። እኛ ሙዚቃውን እንጋብዛለን፣ አድማጮች ከዜማ በኋላ እናገኛችኋለን።